እንግዲህ አንተ ለምሳሌ ይዛት ቆንጆ አበሻ ልብስ ብለሽ አሪፍ ነው። ምክንያቱም የአባዬ ልብ ማሸነፍ የሚችለው በእንደዛ ነው። የአባዬ ልብ ካሸነፍ ደግሞ ማማ ከሱ ቃል ስለማትወጣ እሷንም በቀላሉ ማሸነፍ ይችላል። አባትሽ ግን ማውሰጃ ሳይቀር እና ዛሬ ይወጣል። ዛሬ ወይም ነገ ሆስፒታል ይወጣል ብሎ አናት ጋሽ እኔ ከዚህ በኋላ ከአባዬ ጋር እዚህ መቆየ ይመስለኛል። ኢላናውን እኔም ለምሳ የምትመጣው ልጅ አለ። ምን እያልሽ ነው? ማሚ ሌላ የተሻለች ሴት ቢፈልጉለት ይሻለዋል። ባለፈውም ስለ ፍቅረኛው ሲወራ ደስ አላለሽም? ይሁን የምታውቂው ነገር አለ? ግድ የለውም ጋሽ ምክሬን ስሙኝና ያችን ባለጌ ልጅ ከልጁ ጋር ያለያዩት። ማሚ ከአንቺ ግን እንደዚህ አይነት ንግግር አልጠብቅም ነበር። ደግሞ ድምፅሽ በስልክ በጣም በቃ አሁን ይህን የመሰለ ድምፅ ለመስማት ሁሌ ልደውል ነው ማለት ነው። አንተ ልጅ ግን ምንም አላማክም። ግን እኮ እኔ ነበር እኮ ሹፌር እፈልጋለሁ። አባዬ እኔ ብፈልግ ምን ችግር አለ? ያው ለስራ ቦታ እንዳይርቅና እንዳላረፍ ከተፈለገ ቅርብ ቦታ መከራየት ይችላል። ችግር የለውም። እዛው እኛ ጋር አንድ ሰርቪስ ቤት ይሰጣል። በጣም አመሰግናለሁ ጌቴ። ግን ምን አይነት እድለኛ ነው አንቺን የመሰለች ልጅ ይሰጣል። ሙገሳን ለምሳ ግብዣ ብታቆያ ይችላል። ያንዲማ ቤተሰቦቼ ራሳቸው ናቸው የሚያሞግሱሽ። በተለይ አባቴ አይቶች ሲደመም ማየት ነው። እቃዎቹን አቀራርቤ ጨርሻለሁ። እንግዲህ ውስጥ ከሚመጡ ነው ውስጥ ለምን ትገዛ አንቺን ሲቀይርሽ አንድ ላይ ማለት ነው። ምን ጭራሽ በልጅ ፍቅረኛ አሰብበ ነው ሰራተኛ ከኛ ደግሞ አዲስ እቃ ስንቴ ነው ማለት ኑሐሚን ቤተሰብ እንጂ ሰራተኛ አይደል? ለልደቴ ገዛሽልኝ አንገት ሐብል ጠፍቷል። ደግሞ ክፍሌ ውስጥ ስትመጠመጥ የነበረችው ይቺ ናት። ላይኩ አንተ ዝም በል። እኔ ብጥብጥ እንዳልፈጥር ብዬ ነው እንጂ እሷ እዚህ ቤት ከገባ ጀምሮ ብዙ ዕቃ እየጠፋኝ። ሄደን ሻንጣውን እንፈትሻለን። መቼም ሌላ ቦታ ትደብቋል። የፈራሽ ትመስያለሽ። አይገርምም? እስካሁን ደህና ነበርኩ እኮ እዚህ ስደርስ እኮ እኔ ኤርሚያስ ይባላል። የኤሚና የእናት ላይኩን ኤሚና እናቷን ናሆሚ ላይ የሚያደርጉትን ክፋት እንግዲህ ክፋታቸውን ሁሉን ነገር በጆሮ ነበር የሚሰማው እና ደግሞ እዛ ቤት እሷን ናሆሚንም ሰራተኛ አርገዋትና እንደ ሰራተኛ ሲያመናጭቋት፣ ሲነቋት፣ ሲጮሁባት ምናምን ይሄ ነገር ራሱ በጣም ደብሮት እየተቆጣቸው ነበር። እሷ እኮ እንግዳ ናች፣ እንዴት ነው ሰራተኛ የምታረጓት እያለ ደጋግሞ ቢቆጣቸውም የኤሚናት ግን ይሄን ነገር ልትሰማውም ልታዳመጠውም አልቻለችም። ዝናሽ ማለት ነው። እነሆም ሰራተኞቹ በሙሉ እረፍት ወጥተዋል። እሷ ግን እስከዛ እዚህ ቤት እስካለች ድረስ ብሰራ ምን ችግር አለው ብለው ፈርዳባት። እንግዲህ በዚህ መሀል ጭቅጭቅ ነበር። በስተመጨረሻ ግን ብዙ ነገር ሞክረው ነበር፣ ከሸፈባቸው። ግን ናይኩን ናሆሜ አልጠላ ሲላቸው በስተመጨረሻ ግን ማድረግ ያሰቡት ናሆሜን ከዛ ቤት ሌባ ነሽ ሰርቀሻል ተብላ እንድትባረር ነበር ያሴሩት ማለት ነው። ከእናቷ ጋር ደግሞ የተማከሩት ነገር እሷ የኤሚንስ ክፍል ስታጸዳ የአንገት ሐብል እዛ ፊት ለፊት አድርገው ከዛ እሷ ወስዳ ደግሞ እሷ ቦርሳ ውስጥ ታረጋለች ወይም ደግሞ የሆነ ነገር ታረጋለች። ከዛ እጇ ላይ ይገኝና እኔ ሌባ ነች የአንገት ሐብሌን ሰርቃለች ብዬ እጮህባታለሁ፣ አስይዛታለሁ። ከዛ በኋላ አባይም ደግሞ ሌባ ናት ብሎ ከዛ ቤት ያባረራታል የሚለውን ነበር ያቀዱት። እነሱም እንግዲህ አስበው የአንገት ሐብሉን ፊት ለፊት አድርገው ናሆሜን እዛ ለሐብሉንም አይታ ቆንጆ ቢሆን ራሱ አይታው እንግዲህ በጣም እናቷ ወይም ደግሞ አባቷ ናቸው ስጦታ የገዙላት ብላ አይታ ወዳ ራሷ ቁም ሳጥን ውስጥ ያስቀመጠችው ማለት ነው። በዚህ ሰዓት ደግሞ እንግዲህ ሄሚ እየቀረጸቻት ነበር በስልክ እንግዲህ ወስዳ ኪሷ ውስጥ ከከተተች ይሄው ኪሷ ውስጥ ነው እኔ ቀርጬ ይዣታለሁ ብላ እንደ ማሳዣ ለማቅረብ ነበር። ግን እሱም ደግሞ አልታወቅ ሲላት ያው እንትን ካሽፏል። ከዛ የአንገት ሐብሉን ደግሞ እሷ ቦርሳ ውስጥ አድርጋ በሌላ ቀን ደግሞ የአንገት ሐብል የጠፋ ተሰረቀብኝ ብላ ትጮኻለች። ከዛ ደግሞ የአንገት ሐብሌን ሰርቀሻል፣ የእሷን ሐብል ወስደሻል ወይ እና ካልወሰድ ሻንጣሽ ውስጥ ምን ሊያረግ ነው የመጣው ተብላ ከዛ ቤት እንድትባረር ነበር እያቀደችው። ይሄም ነገር ደግሞ አልተሳካላትም፣ ከሽፏል ማለት ነው። እንግዲህ ናሆሜ
ኤሚን ደግሞ የእሷ ሻንጣ ውስጥ ስትከት አይታታለች። እሷ ስትወጣ ደግሞ ከዛ ውስጥ አውጥታ ራሷ ቁም ሳጥን ውስጥ አርጋታለታለች። ኤሚ ደግሞ ይሄን ነገር አታውቅም፣ ሻንጣ ውስጥ እንዳለ ነው የምታውቀው። እና አባቷ ሲመጣ የአንገት ሀብሌ ጠፍቷል፣ እሷ ነች የሰረቀችው፣ እሷ ነት ክፍሌ ውስጥ ስትርመጠመጥ ያየኋት ብላ እሷን ለማዋረድ ለማያያዝ ነበር የሞከረችው። ይሄም ደግሞ አልተሳካም ማለት ነው። እነሆም እንግዲህ ሻንጣዋ ይበርበር፣ እሱ ባለበት ይፈተሽ ተብሎ ከተገኘ ለምንድን ነው የሰረቅሽው ተብሎ የእሷን ነገር ለምን ሀብሏን ወሰድሽ ብለው እንግዲህ ላይሆን ናሆሚ ላይ እንዲጮሁባት ነበር። ግን አልተሳካላቸውም ማለት ነው። ቢሆንም ግን እዛ ጋ የአንገት ሀብሏ ቢገኝ ራሱን ላይሆን አያምናቸውም። ስክፋትና ተንኮላቸውንም ጠንቅቆ ስለሚያውቅ እናንተ ናችሁ የከተታችሁት እሷ አትወስድም ብሎ የሆነ ነገር ሊያረጋግጥላቸው ይችል ነበር። ነገር ግን የአንገት ሀብሏ እዛ ጋ አልተገኘም። እንግዲህ የተፈጠረውን ነገርም ነግራቸዋለች። እዛ ጋ እሷ ስታስቀምጥ አይታቸዋለች። እሷ ስታስቀምጥ አይቼ የራሷ ቁም ሳጥን ውስጥ ነው የመለስኩላት ብላ ይሄን ነገር ስታረጋግጥ ነበር። ላይኩን ደግሞ መጀመሪያ ላይ በጣም ተናዶ ነበረ። እዚች ልጅ ላይ ለምንድን ነው እንደዚህ ሁሉ ተንኮል የምታረጉት? ምን አረገቻቸው? ምን በደለቻቸው? እዚህ ቤት ከመጣች ጀምሮ ስታሰቃዩት ነበር ብሎ እንግዲህ ወደ ክፍሉ ራሱ ባሳር በመከራ በግድ ነው የገባው። ሻንጣዋን በርብር ይህን ጊዜ አንተ ታያለህ እውነቱን ይገባ ካል ከእናቷ ጋር ሆና በሙሉ ልቧ በራስ በመተማመን ነበረ እየነገረችው። እንግዲህ እዛ ይገኛል ብለው ነበር። በራስ መተማመናቸው ወደ ውስጥ ሲገቡ ላይኩን በጣም ተሰምቶት ነበር። እንዴት ይህንን ነገር አረጋለሁ ብሎ እሱ ላይ ያሰቡትን ይሄ ነገር ጭንቅላታቸው ውስጥ የሳሉት ነገር እንግዲህ በእነሱ ቦታ ሆኖ ተሸማቆላቸው ወደ ውስጥ ገብቶ ነበር። ነገር ግን ይሄ ነገር አልሆን ሲልላቸው እንግዲህ የሚን በጥፊ አጋጭቷታል ማለት ነው። እናትየዋም ለቁጣ ተዘጋጅታ ብዙ ነገር ለማለት ፈልጋ ነበር። እዛ ጋ ደግሞ የአንገት ሀብሉ ሳልገኝ ሲል ምንም ነገር መናገርም አልቻለችም። መጨረሻ እንግዲህ ስትመለከት ነበር። መጨረሻ ላይ ያው ላይኩንን በጥፊ ሲመታት እንዴት ልጄን ትመታታለህ? ለምንድን ነው? ለምን አትናገርም? ግን ዛሬ ምንም አላለችም። እንግዲህ ምንም የወጣት ነገር የለም። ምክንያቱም እሷ ከልጇ ጋር ነው የተዋረደችው። እዛ ጋ እሷ ናት የወሰደችው፣ አንተ ዝም በል እያለችው ነበር። ክፍላቸው ሲገባ አንተ በመሀል አትግባ፣ እቺ ልጅ ከቢዚ ቤት ከመጣች ጀምሮ እኔ ራሱ ብዙ እቃ እየጠፋብኝ ነበር ብላ እንግዲህ እያሳካች ነበር። የአንገት ሀብሉም ደግሞ እዛ ጋ ከተገኘ ብዙ ለማለት እኔ ራሱ ብዙ ነገር ጠፍቶኛል፣ እቺ ልጅ ሌባ ናት፣ እኔ ራሱ እንግዲህ የተለያዩ ነገሮች ጠፍቶኛል እያለች ነበር የተዘጋጀችው። እንግዲህ ዝናሽም ይሄ ነገር አልተሳካላትም። እሷም ቃል አጥሯት የምትናገረው ጠፍቷት ዝም ብላ ስትመለከት ነበር ማለት ነው። ናሆም ደግሞ ፍቅረኛውን አብረን እንሆን ብሎ ቤት ይዞት መጥቷል። አምራን እንግዲህ ስትፈራ ነበር ቤት የመጣችው። መጀመሪያ ብዙ ተዘጋጅተው ነበር። ለካ እነሱ ብዙ ሲያወሩ የነበረው ሲለማመዱ ነበር። እናትየዋ በጥያቄ ስታጣድፏት ወይም ደግሞ አባቷ ለሚጠይቃት ጥያቄ የምትመልሰውን መልስ ያው ናሆም እንግዲህ የቤተሰቡን እንትን ስለሚያውቅ ባህሪያቸውን የሚጠይቋትን ጥያቄ እሷም ደግሞ ምን አይነት መልስ እንደምትመልስ ኮርስ የሚሰጣት ነበር ማለት ነው። በደንብ አስተምሰታል። እሷም ደግሞ ለማምረት በራስ በመተማመኗ ነበር የመጣችው። እንግዲህ ቤቱ ጋር ስትደርስ በጣም ፈርታ ነበር። እጇም ሲንቀጠቀጥ ነበር። ናሆም እንዳለው ያው እዛ ስሄድ ይጠፋብኛል ብላ እንግዲህ ስትቀርብ ቤተሰቦቹን እየተዋወቀች ያለችው ስታስመስል ነው። እነሱ እንደሚፈልጓት አይነት ልጅ ሆና እነሱን ለመተዋወቅ ነበር የቀረበችው። እንደ ሀብታም ልጅ ወይም ደግሞ የሀበሻ ቀሚስ ለብሳ በተለይ አባቷ ይወደኛል፣ እንደዚህ አይነት ጭው ሰው ነው የሚወደው የአባቱ ብላ እንግዲህ እሱ ስላስጠናትና ስላበረታታት የሀበሻ ቀሚስ ለብሳ ነበር የቀረበችው።
ቤተሰቡ እንደሚፈልጉኝ አይነት ሴት ሆኜ ቀርብላችኋለሁ ብላ ነው እንግዲህ ይህን ነገር ተዘጋጅታ የመጣችበት። ግን ቤት ላይ ስትደርስ በጣም ነበር የፈራችው። በሩ ላይ ቢጠይቁኝ የሆነ ነገር ቢጠይቁኝ ካሉ ከጠፋብኝ እንዴት ነው ማረገው ብላ ስላሳሰባት ነበር እንግዲህ እየፈራች ወደ ውስጥ የገባችው ነበር። እንግዲህ በር ላይ ደግሞ ኤሚ ስታያት በጣም ፈርታለች። ኤሚ ያው እዛ ገብቷል፣ እቅዱም ተሳክቶለታል። ባለፈው እንግዲህ ኤሚን መንገድ ላይ አግኝቷት ሰው ተዋውቋት ነበረ። በስተ መጨረሻም ስልክ ተቀያይረው ካወሩ በኋላ ሾፌር እንደሆነና የተለያየ ስራ እንደሚፈልግ እንደገና ደግሞ እሱም ፍላጎት ነበረው። መኪና ነበራቸው፣ አባቷም መኪና አላቸው። ሾፌር እስከሚያገኙ ድረስ ቁልፉን አልሰጥሽም ብሎ ነበረና ነገር ደግሞ እንግዲህ ተገጣጠምለት። ለኤድሜ በጣም ጥሩ አጋጣሚ ነበር እዛ ጋር የሚገባበት እና ከእሷ ጋር ቀርቦ ያው ከናሆም ጋር ቅርብ ለመሆን ነበር የሚፈልገው። ያው ናሆም እንግዲህ መንገድ ላይ ጠብቆ ይቅርታ ቢጠይቃትም እሷ ግን ይቅርታውን ልትቀበለው አልቻለችም። እሷ ጋር ቀርቦ እንግዲህ ያው ይቅርታውን ለማግኘት ፈልጓልና ይሄ ነገር ደግሞ አሁን ተሳክቶለታል ብዬ አስባለሁ። የኤሚን ሰው ፌር ሆኖ እዛ ቤት ገብቷል። መጀመሪያ ለይኩን የነገረው የሆነች ቤት ፈልጌ እቀመጣለሁ ወይም ደግሞ ከስራዬ ጋር መሄድ ከሆነ በጊዜ ስራዬን የማገኝ ከሆነ እዚሁ በቅርቡ መከራየት አለብኝ ብሎ ለይኩን እየነገረው ነበር። እንደዛ ማድረግ የለብክም፣ እኛ ቤት ካለው አንድ ክላስ እንሰጥካለን፣ የነሱ ግቢ የነሱ ቤት እንዲገባ አርጎታል ማለት ነው። የሚም ደግሞ በጣም ደስ ብሎታል። እኔም የምፈልገው እዛ ቤት መግባት ነበረ፣ ወይም ደግሞ እንግዲህ ባይገባ ራሱ ለናሆሜ ቅርብ ለመሆን ነበረ ያሰበው ማለት ነው። እንግዲህ ሰዎቹ በሌሉበት ራሱ እሷን ደጋግሞ እያወራትና ምናልባት ልቧ ራርቶ የእሷን ይቅርታ ሊያገኝ ይችላል ማለት ነው። አሁን እንግዲህ እሷ ቤት ገብቷል እና ደግሞ አምራን ከውጭ ስትመጣ እሷን ፊት ለፊት ስታይ ያልጠበቀችው ነገር ሆኖባት እና አፍጥጣ ስታየው ነበር። ግን ደግሞ ተመልሳ ከድንጋጤዋ እንደተመለሰች እና ለምን ናሆሜ ዛጋ ስላለ ታውቂዋለሽ እንዴ ለምንድን ነው የምትደነገጥሽው ብሎ የጥያቄ ስለሚመጣባት ቶሎ ብላ ነበር ወደ ራሷ የተመለሰችው። ከዛ ምንም ሳትናገር ወደ ውስጥ ገብታለች። እሷ ራሷ የናሆሜን ውስጥ መኖር እንግዲህ በጣም ነበር የጨነቃት። እሷ ከቤት መውጣት አለባት እያለች ለናሆም እየነገረችው ነበር። አሁን ደግሞ እንግዲህ ሜንሳ ስታየው በጣም ዱብዳ ሆኖባታል ማለት ነው። ናሆሜን ግን እስካሁን ድረስ ምንም የምታውቀው ነገር የለም። እዛ ቤት ሾፌር እንደሆነ ምንም ነገር የሰማችው ነገር የለም። ከሰማች ግን ምን እንደምችል እንግዲህ ማወቅ አያዳግትም። እንግዲህ ለምንድን ነው ማተወይ ብላ እንግዲህ እሱ ላይ መጮኋ አይቀርም ማለት ነው። ያው ኤርሚ ምንም ቢበድላትም ምንም ቢጮህባትም እሷን እንደሚያፈቅርና ከእሷ ጋር ብቻ መኖር እንደሚፈልግ ነው መጨረሻ የተረዳ ነው። መጨረሻም እንግዲህ ምንም ብዙ ጥፋቶችን ቢያጠፋ በደሎች ቢኖሩ ራሱ አሁን ደግሞ በስተ መጨረሻ ያን ጥፋቷን ትቶ ያን ያደረገችውን ትቶ አሁን በንጹህ ልቡ መቅረብ እና ከእሷ ጋር መሆን ነው የሚፈልገው። ብዙ ነገሮችን ይቅርታዋን ተቀብሎ እንደ በፊታቸው አብረው እንድትሆን ነበር። እንግዲህ ናሆሜ ደግሞ አሁን ላይ እሱ እዛ ቤት ገብቶ ጥያቄ ቢጠይቃት ይቅርታ ቢለምናት እግሯ ላይ ወድቆ ይቅርታዋን ቢያገኝ ራሱ እንግዲህ ከሱ ጋር ትሆናለች ወይስ አትሆንም የሚለው ነገር እንግዲህ ትንሽ አጠራጣሪ ሆኗል። የእሷ ምላሽ ምን እንደሚሆን አሁን ላይ እንግዲህ ለይኩን እንደነገራት አባቷ ሕክምናውን ጨርሶ ነገ ወይም ከነገ ወዲያ እንደሚወጣ እንደሚችል ነግሯታልና ይህን ነገር ደግሞ ከሰማ እንግዲህ ወደ ጤንነቱ ተመልሶ እንደሚመለስ ነው። ባለፈውም ለይኩን ለናሆሜ ሲነግራት አሁን ላይ እንግዲህ በቂ ሕክምና ካገኘ ወደ ሙሉ ጤንነቱ እንደ በፊቱ መመለስ ይችላል ብሎ እንግዲህ ሐኪሞቹ ነግሮኛል ነበር ያለው። ናይኩን እንግዲህ የሚያስፈልገውን ሕክምና በሙሉ ሊረዳው የነበረውና በስተመጨረሻም የነገራት አባትሽ እኮ ነገም ሆነ ከነገ ወዲያ ይወጣል ሲላት እዛ ጋ ነው እንግዲህ ናሆሜን በጣም ደስ ብሏት አሁን እሱ ከዛ ቤት ከወጣ እንግዲህ እሷ እዛ ቤት እንደማትቆይ ነግረዋለች።
ያው አባቷም ደግሞ ታክሞ እስከሚወጣ ነበረ የምጠብቀው። እዚህ ጋር ደግሞ አባቷ ሲያሰቃዩት ኤሚ እንግዲህ ይሄን ሁሉ ስቃዩን የሚያሰቃዩትን ተቋቁማ አባቷ ድኖና ከሆስፒታል እስከሚወጣ ከበፊቱ ማንነቱ እስከሚሆን ድረስ ነው እየጠበቀች ያለችው። አሁን ደግሞ እንግዲህ ድኖ በሁለት እግሩ የሚራመድ ከሆነ ሲመጣ ናሆሚ እዛ ቤት ትወጣለች ብዬ ነው የማስበው። ምክንያቱም እዛ ቤት መቆየት አትፈልግም። የተሰቃየችው ስለሚበቃት ልትወጣ ትችላለች። እድሜ ደግሞ ምን ብሎ እንደሚወጣ እንግዲህ አናቅም ማለት ነው። ምናልባት ስራውን ትቻለው ወይም ደግሞ አልፈልግም ብሎ ከዛ ቤት ሊወጣ ይችላል ብዬ አስባለሁ። የመጣውም ደግሞ ናሆሚን ብሎ ስለሆነ እንግዲህ በምን ምክንያት እንደሚወጡ እናያለን ማለት ነው። ምክንያቱም የአባዬ ልብ ማሸነፍ የሚችለው በእንደዛ ነው። የአባዬ ልብ ካሸነፍ ደግሞ ማማ ከሱ ቃል ስለማትወጣ እሷንም በቀላሉ ማሸነፍ ይችላል። አባትሽ ግን ነው ሰጭ እና ዛሬ ይወጣል። ዛሬ ወይም ምግብ ሆስፒታል ይወጣል ብሎ አናት ጋሹ እኔ ከዚህ በኋላ ከአባዬ ጋር እዚህ መቆይ አይመስለኝም። ለናሁ እኔም ለምሳ የምትመጣው ልጅ አለ። ምን እያልሽ ነው? ማሚ ሌላ የተሻለች ሴት ቢፈልጉለት ይሻለዋል። ባለፈውም ስለ ፍቅረኛው ሲወራ ደስ አላለሽ? ይሁን የምታውቂው ነገር አለ? ግድ የለውም ጋሽ ምክሬን ስሙኝና ያችን ባለጌ ልጅ ከልጁ ጋር ያለያዩት። ማሚ ከአንቺ ግን እንደዚህ አይነት ንግግር አልጠብቅም ነበር። ደግሞ ድምፅሽ በስልክ በጣም በቃ አሁን የመሰለ ድምፅ ለመስማት ሁሌ ልደውል ነው ማለት ነው። አንተ ልጅ ግን ምንም አላማርክም። ግን እኮ እኔ ነበር እኮ ሹፌር እፈልጋለሁ። አባዬ እኔ ብፈልግ ምን ችግር አለ? ያው ለስራ ቦታ እንዳይርቅና እንዳላረፍ ከተፈለገ ቅርብ ቦታ መከራየት ይችላል። ችግር የለውም። እዛው እኛ ጋር አንድ ሰርቪስ ቤት ይሰጣል። በጣም አመሰግናለሁ ጌቴ። ግን ምን አይነት እድለኛ ወደ አንቺን የመሰለች ልብ የተሰጠኝ። ሙገሳን ለምሳ ግብዣ ብታቆይ አይቻልም? ያኔማ ቤተሰቦቼ ራሳቸው ናቸው የሚያሞግሱሽ። በተለይ አባቴ አይቶች ሲደመም ማየት ነበር። እቃዎቹን አቀራርቤ ጨርሻለሁ። እንግዲህ እስከሚመጡ ነው ውስጥ ለምን ትገዛ አንተም ትቀይረሽ አንድ ላይ ማለት ነው። ምን ጭራሽ በልጅ ፍቅረኛ አሰድበ ነው ሰራተኛ ከኛ ደግሞ አዲስ ፍቅር ስንቴ ነው ምን ማኑ ቤተሰብ እንጂ ሰራተኛ አይደል? ለልደት የገዛሽልኝ አንገት ሐብል ጠፍቷል። ደግሞ ክፍሌ ውስጥ ስትመጠመጥ የነበረችው ይቺ ናት። ላይኩ አንተ ዝም በል። እኔ ብጥብጥ እንዳልፈጥር ብዬ ነው እንጂ እሷ እዚህ ቤት ከገባ ጀምሮ ብዙ ዕቃ እየጠፋኝ። ሄደን ሻንጣውን እንፈትሻለን። መቼም ሌላ ቦታ ትደብቋል። የፈራሽ ትመስያለሽ። አይገርምም? እስካሁን ደህና ነበርኩ እኮ እዚህ ስደርስ እኮ ማለት ጥበቃ የለም። እንጃ ጥበቃ እኔ ኤርሚያስ ይባላል። የኤሚና የእናት